ብስሚላህ ራህማን ራሒም አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሙሐመድ ሰለላሁ ዐለይሂ ወሰለም። ውድ ከሀገሬ ልጆች ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ቁርአን ለሰው ልጆች በአጠቃላይ መመሪያ ሊሆን የተላከ የተከበረ መለኮታዊ መመሪያን የያዘ የአላህ መጽሐፍ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ይህን ሲያብራራልን አሊፍ ላም ሚም ገና ምዕራፎቹ ሲጀመሩ ፋቲሐን ከቀራም በኋላ ቁርአን ውስጥ ረጅሙ ሱራ የሚባለው ሱረቱል በቀራ ላይ ሲጀምር አሊፍ ላም ሚም ዛሊከል ኪታብ ያ መጽሐፍ እኮ ላ ረይብ ጥርጥር የለው ላ ረይበ ፊሂ ሁደን ሊልሙተቂን እነዛ አላህን ለሚፈሩ ሰዎች መመሪያ ለመሆኑ ጥርጥር የለው። ቁርአን መመሪያ ነው። የሰው ልጆች ሊኖሩት ህግጋቶቹን ሊተገብሩት በእርሱ መነሻና መድረሻነት ህይወታቸውን ሊቃኙበት ወደ እነሱ የተወረደ የአላህ መልእክት ነው። የአላህ ደብዳቤ ነው። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ኑረውት አስተምረውት አልፈዋል። እናታችን አይሻ አላህ ስራዋን ይውደድላትና እናታችን አይሻ ስትጠየቅ ስለ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እስኪ የነቢዩን ስነ ምግባር ንገሪን አኽላቃቸውን ሲባል ካነ ኹሉቁሁል ቁርአን የእርሳቸው ስነ ምግባር ቁርአን ነበር። ምን ማለት ነው? ቁርአን ነበር። የቁርአንን ትእዛዛትን በስርዓት ይተገብራሉ። ቁርአንን ይኖሩት ነበር። ትእዛዛቱን በመፈጸም ክልክላቶቹን በመታቀብ ቁርአንን የሚኖሩ ነበሩ። በፍትህ ይፈርዳሉ። ቁርአን በፍትህ ስለመያዝ የሰውን ሐቅ አይነኩም። ቁርአን እሱን ስለሚከለክል አላህ ውሸታሞችን አይወዱም። ስለዚህ እሳቸው አይዋሹም። ቁርአን የህይወታቸው ሙሉ የተቃኘበት መመሪያ ነበር። ወከዛሊከ አስሐብ በቁርአን የኮተኮቷቸው የእርሳቸው ተማሪዎች ሰሃቦቹ ባልደረቦቻቸው ቁርአን መመሪያቸው ነበር። ካነ አስሐቡ ረሱል ይላሉ የነቢዩ ጓደኞች እኮ ቁርአኑን የምሺ ዐለል አርድ ምድር ላይ የሚራመድ ቁርአን ይመስሉ ነበር። ለዛም ነው በእስልምና ታሪክ ብዙም ሰይፍ ተይዞ ሳይዘመትባቸው የሰለሙት አብዛኞቹ ሰዎች ቁርአንን ይኖሩ በነበሩ ሙስሊም ነጋዴዎች። አይሰርቁ፣ አያጭበረብሩ፣ አይዋሹ። ይሄን ይኖሩት በነበሩት ሰዎች ይሄን ስነ ምግባር ሲያዩ ታማኝነታቸውን ሲያዩ ሰዎች ይሰልሙ ነበር። ዑስማን እብኑ አርጡግሩል ታዋቂው የሱለይማን ብን ሻህ አርጡግሩል ልጅ የሆነው ዑስማን ወይም ኦቶማን ኢምፓየር የምንለው የዑስማንያውን ስርወ መንግስት ያቋቋመው ዑስማን በቁርአን በጣም ይፈርድ ነበር። ዳኛ እያለ አንዴ አንድ ቱርካዊ ሙስሊምና ሌላ ክርስቲያን ለፍርድ እሱ ፊት ቀረቡ። ባለ ሐቁ ክርስቲያኑ ነበርና ንጉሱ ደግሞ ዳኛም ንጉስም የነበረው ያኔ ዑስማን። ያኔ ፍርዱ ላይ ለክርስቲያኑ እሳቸው ፈረዱ። ሲፈርዱ ተገረመ። ንጉስ ነዎት እርሶ በጣም የተከበሩ ናቸው። በዚህ ላይ ዳኛ ነዎት። ለአገሮ ልጅ ለወንዞ ልጅ ለሙስሊሙ ይፈርዳሉ፣ እንዴት ለኔ ይፈረዱ አላቸው። ምክንያቱም ባለሐቁ አንተ ነህ። አላህ ደግሞ አይደለም በሰው ላይ በነፍሶቻችን ላይ እንኳን ቁርአን ውስጥ ሐቅን እንድንመሰክር በራሳችን ላይ እውነትን እንድንዳይ አላህ አዞና። ስለዚህ ባለመብት አንተ ነህ፣ ለአንተ ይገባሃል አሉት። ግለሰቡ እስልምናን ከእርሳቸው እጅ ቁርአን ይኖሩት ነበር፣ ግን ቁርአንን ይራመዱት ነበር። ቁርአን አኽላቃቸው ነበር ማለት ቁርአን የህይወታቸው መመሪያ። ክልክላቶችን ይታቀባሉ፣ ያዘዛቸውን ይሰራሉ። ይህም ማድረግ ስንጀምር በቁርአን ህይወታችን የተዋበ ይሆናል። ቁርአን የህይወታችን መመሪያ ነው። የህይወት አጋራችን አድርገነው ልንቀጥለው የሚገባ ነው። ቁርአን በዘመናዊው አገላለጽ የህይወት ማንዋል፣ ሁሉም ዕቃ ማንዋል አለ። ሞባይል እንኳን ስንገዛ እንዴት እንደምንጠቀመው፣ እንዴት እንደምንከፍተው፣ ቻርጅ ሳናደርግ ሳይሞላ መክፈት እንደሌለብን መመሪያ ይሰጠናል። ቴሌቪዥንም ስንገባ በተመሳሳይ ሁኔታ፣ ኤሌክትሮኒክስ ዕቃዎችን ስንገዛ እንዴት እንሰካዋለን፣ ምን ያህል ቮልት ወዳለው ኤሌክትሪክ ነው መሰካት ያለብን፣ ለፀሐይ ይጋለጣል ወይ አይጋለጥም ወይ፣ ሁሉም ማንዋል አለ። ሌላው ቀርቶ ለመድኃኒትነት የምንጠቀማቸው ኪኒኖች፣ ሽሩፖች ስንገዛ ከውስጥ ብዙ ወረቀቶች እናገኛለን። መመሪያ
እንዲያድርገው ጠጣው፣ እንዲያድርገው ተጠቀመው፣ ፀሐይ ላይ አታድርገው ወይ ፍሪጅ ላይ አድርገው መመሪያዎች አሉ። ታዲያ አላህ የሰውን ልጅ ሲፈጥር ያለ ማኗል አልፈጠረው። ፈጥሮ መሬት ላይ አልተው። ህይወቱን የሚመራበት አካሄዱን የሚቃኝበት እሴቶችን የሚያወጣበት ቁርአንን አንድ ትልቅ ዓሊም ምን ይላሉ? ሁሉም ነገር ማኑዋሉ የሚሰፋው በኮምፕሊኬትድ በመሆኑ መጠን ነው። ለምሳሌ ሞባይልን ለመስራት የምንጠቀመው ማኑዋሉ የተወሰነ ነው። ላፕቶፕ ስንል ከፍ ይላል። አውሮፕላን ስንል ደግሞ በጣም ኮምፕሊኬትድ። ከሁሉም ነገር ደግሞ በላይ ኮምፕሊኬትድ የሆነው የሰው ልጅ ነው። አውሮፕላንን የፈጠረው፣ ሮኬቶችን ያስወነጨፈው፣ ጨረቃ ላይ ሄዶ ያረፈው የሰው ልጅ ነው። ለዚህ የሰው ልጅ ደግሞ ማኑዋል ያስፈልገዋል። ቁርአንን አላህ ሰጠ። ይሄ ማኑዋል ወደ ህይወታችን ካመጣ ነው ሽፋኡን ሊማ ፊ ሱዱር። በተለይ አሁን ዓለማችን ያለበት ውጥንቅጥ፣ የህይወቱ ጣውረድ፣ ሰው በህይወቱ ደስታን የማጣት ጭንቀት መፍትሄው ቁርአን መሆኑን አላህ ነግሮናል። ጭንቀት ያለው ከውስጥ ነው። የውስጥ መፍትሄ ደግሞ ያለው ቁርአን ውስጥ ነው። ሽፋኡን ሊማ ፊ ሱዱር። ቁርአን ውስጥ ላለ ህመም መድኃኒት፣ ህክምና። ታዲያ ይሄ ታላቅ ቁርአን ሁሌም ልናስተነትነው፣ ልንቀራው፣ ልንኖረው ተገቢ ነው። በተለይ ቁርአንን ማስተንተን፣ ቁርአንን ከልብ መመልከት የሚሰጠን ትርጉምና ጥፍጥና አለ። የቁርአንን ትክክለኛ ውበት የምናገኘው ቁርአንን ማስተንተን በቻልንበት መጠን ነው። አንዴም እንደተከሰተ ልንገራችሁ። ቁርአን ምን ያህል ሰዎችን የመማረክ ያስተነትኑት ሰዎችን የመቆጣጠር አቅሙን ይገልጽላችኋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ተቀብለው ዳዕዋቸውን ማስተላለፍ ለሰው ልጅ ጀመሩ። ተቃዋሚም ደጋፊም ተፈጠረ። ተቃዋሚያቸው በዝቶ ነበር። በተለይ ደግሞ ወጣቱ ማህበረሰብ ወደ እርሳቸው ሲሳብ ያኔ የመካ ገዢዎቹ ባላባቶቹ ንቀት ተሰማቸው። ይዘውት የነበረን ነገር እያጡ እንደሆነ ተሰማቸው። ከነርሱ ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም ማታ ላይ ምሽት ላይ ቆመው ከአባ አካባቢ እየሰገዱ እንደሚቀሩ ስላወቀ እርሳቸውን ለመንገድዬ አንገላገልም ከዚህ ጭንቀት ረብሻ ብሎ መጣ። ተጠጋ። ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ሐረም ፊት ለፊት ቆመው ከአባ ፊት ለፊት ቁርአን ይቀራሉ። በተመስሶ ይቀራል። እየቀሩ ያለ እሱ ደረሰ፣ ሰማቸው፣ ድምጻቸው ሳበው። የሚያነቡት ነገር አረበኛ ስለሆነ አረብ እሱም አረብ ስለሆነ ይሰማቸው ነበር። በተመስጦ ሲሰማቸው ቆየና ከዛም አንዲት ቃል ተናገረ። በእነሱ ዘመን በአረቦቹ ዘመን ገጣሚዎች ይታወቃሉ። ግጥሞቻቸው ደግሞ በጣም ይማርክ ነበር። ረሱልም ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ወኢነ ሚነል በያኒ ለሲሕራ ያሉበት አጋጣሚ አለ። ጣፋጭ ግጥም ሲሰሙ ቆይተው ከንግግርም ለካ ልቦናን የሚቆጣጠር ሲሕርን ይመስል አለም ያሉበት አጋጣሚ አለ። እርሱም እንደዛው መስሎት ምን አለ? ይችን ቃል ተናገረ። ወሃዛ ሻዒሩን፣ ይህ ልክ ገጣሚ ነው፣ ሰዎችን ልቦናም ይቆጣጠራል ሲል ረሱል ሰለላሁ ዐለይሂ ወሰለም አጋጣሚ ቁርአኑን እየቀሩ ሱረቱል ሐቃን እየቀሩ እዚች አንቀጽ ላይ ደርሰው ነበር። ወማ ሁወ ቢቀውሊ ሻዕር ቀሊለን ማ ትእሚኑን። አሁን እስካሁን ሲነበብ የቆየው የገጣሚ ንግግር አይደለም፣ ትንሽ ማታምኑ የሚለውን አንቀጽ ቀሩ። እዛው ላይ ደረሰ። ልክ እሱ ይሄን ሲል እርሳቸው ይሄን አነበቡ። ሰምተውት አልነበረም። ከዛ እሱ ተደናገጠን። አሃ ለካ ገጣሚ አይደሉም፣ ደጋሚ ናቸው፣ ካህን ናቸው። ስለዚህ የውስጤን አውቆት ወካሂኑን ዓሊመ ማ ፊ ነፍሲ ያለ። ወዲያውም ረሱል አስከትለው ይችን አንቀጽ ቀሩ። ወላ ቢቀውሊ ካሂን፣ የደጋሚም ንግግር አይደለም። ቀሊለን ማ ተዘከሩን፣ ትንሽ እንኳን አታስተነትኑም፣ አትገሰጹ። ታዲያ ማን ነው? ተንዚሉን ምን ረቢል ዓለም። ቀጣዩ አንቀጽ ደግሞ ይሄን ነው የሚለው። ይህን ሲሰማ ግለሰቡ ሶላት ሲጨርሱ እጃቸው ላይ እስልምና ተቀበሉ። ቁርአን ባስተነተንከው ቁጥር የሚሰጥህ ነገር አለ። ልቦናን የመቆጣጠር አቅም አለው። ውስጥን ያክማል፣ አእምሮን ብሩህ ያደርጋል፣ አቅም ይሰጣል ቁርአን። ሰለፎቹ እኛ ቁርአንን ከያዝን በኋላ ህይወታችን የተባረከ ነው ይላሉ። ቁርአን ሁሌም የሚቀራስ፣ ቁርአንን ሁሌም የሚያዳምጥ ሰው፣ ከቁርአን ተፍሲር ጋር ንባብ የሚኖር ሰው ሁሌም ህይወቱ ደስተኛ ነው። ቁርአን ስታስተነትነው የሚሰጥህ ነገር አለ። አንዴ ምን ተከሰተ መሰላችሁ? ረሱል ልክ እንደዚሁ የዳዕዋ ጅማሯቸው ላይ ሲያስተምሩ ቁርአን ሰማን። ተጠግቼ መስማት ጀመርኩ።
ረሱል ምን ላይ ደርሰዋል? አም ኹሊቁ ሚን ገይሪ ሸይ ያለምንም ነገር ነው እንዴ የተፈጠሩት? አም ሁሙል ኻሊቁን ወይስ እነሱ ራሳቸው ፈጣሪዎች ናቸው? ራሳቸውንም ሌላውን የሚያስገኙት እነሱ ናቸው? እስኪ አስተንትኑት። ይሄ ያለምንም ነገር የተገኘ ነው ወይስ እኛው ራሳችን ፈጣሪ ነን? አይደለም። እሺ ራሳችንስ እኛው ስለምንዋለድ እኛው ነን እንበል በድንቁርና አስተሳሰብ። አም ኸለቁ ሰማዋት ወልአርድ በል ላ ዩምኪኑ ወይስ እነሱ ናቸው ሰማይና መሬትን የፈጠሩት? በእርግጥም እነዚህ ሰዎች እርግጥ አይሉም የሚለውን አንቀጽ ሲያነቡ ልቤ ደረቴን ቀዳ ልትወጣ ቀረበች አሉ ከመደንገጤ የተነሳ። እውነቱ ይሄ ነው። ሎጂኩ እሱ ነው። እነሱ ነው እንደ ሰማይና መሬትን የፈጠሩ? ያለምንም ነገር ነው እንደ የተፈጠሩት ወይስ እነሱ ፈጣሪ ናቸው? ቁርአን ስታስተነትነው የሚሰጥህ መልካም ነገር አለ፣ የሚነግርህ እውነት አለ። ልቦናን ይቆጣጠራል፣ ውስጥን ያጸዳል።